በሰው መከበብ ለብዙዎች አስደሳች ነው። ብዙ ጓደኛ፣ ብዙ ወዳጅ ማፍራት ለብዙዎች እንደ ስኬት ይታያል። ነገር ግን አስደሳችና የስኬት ምልክት ያደረገው የሰዎች አስተሳሰብ እንጂ እውነታው አይደለም። የፈለጋችሁ ሁሉ ካገኛችሁ፣ የተጠየቃችሁትን ሁሉ ከሰጣችሁ፣ ሁሌም በሰው ተከባችሁ የምትኖሩ ከሆነ ሳታስቡት ዋጋ ቢስ ሰው ሆናችሁ መገኘታችሁ አይቀርም። ዕውቀታችሁ ምሁር የሚያስብላችሁ በአስፈላጊው ቦታ ተግባር ላይ ሲውል ነው። ጥንካሬያችሁ ጀግና የሚያስብላችሁ ፈታኙን ክስተት ታግላችሁ ስታልፉት ነው። አንበሳ ኅብረቱ ከሚመስለው አንበሳ ጋር ነው። ሰው ያስፈልገኛል ብላችሁ የምታስቡ ከሆነ ከአምሳያችሁ ጋር መሆንን ምረጡ። ውድ ነገር በምክንያት ውድ ይሆናል። ርካሹም በምክንያት ዋጋ ያጣል። ከእናንተ የተሻለ ዕውቀትና ንብረት ሳይኖራቸው ብዙዎች የሚወዷቸውና የሚሳሱላቸውን ሰዎች አስተውላችሁ ታውቃላችሁ? ከአብዛኛው ሰው ጋር በሩቁ ተከባብረው የሚኖሩ ሰዎች አጋጥመዋችሁ ያውቃል? እነዚህ ሰዎች ዋጋቸውን የተረዱ፣ ራሳቸውን ለተሻለ ክብር ማብቃት የሚችሉና ለሰላማቸው ዘብ የቆሙ ሰዎች ናቸው። አዎ፣ ለሁሉም ጓደኛ፣ ለሁሉም ሰው ወዳጅ መሆን አቁሙ። ማንንም መጥላት የለባችሁም። ነገር ግን ከሁሉም ሰው ጋርም ወዳጅ መሆን አትችሉም። ማንንም መራቅ አይጠበቅባችሁም። ነገር ግን ለሁሉም ሰው ጓዳ ጎድጓዳችሁን ማሳየት አትችሉም። የማንም ሰው ቤት የሚታየው በሩ የተከፈተውን ያህል ነው። የማንም ሰው ማንነት የሚታወቀውም የተናገረውን ያህል ነው። በብቸኝነት እየተሰቃያችሁ ሰው ርቧችሁ እንኳን ቢሆን ወዳጅ ጓደኛ አታብዙ። የምታወሩለት የልባችሁን የምትተነፍሱለት ሰው ብታጡ እንኳን ላገኛችሁት ሰው የሆዳችሁን ሁሉ አትዘርግፉለት። በእርግጥ ለምን ሰው እንደምትፈልጉ፣ ለምንስ ማውራት እንደምትወዱ እናንተ ታውቃላችሁ። ነገር ግን የምትወዱትና የምትፈልጉት ነገር ሁሉም አይጠቅማችሁም። የዋህነታችሁ ዋጋ ቢስ እንዲያደርጋችሁ አትፍቀዱ። ደግነታችሁ ግዴታ እንደሆነ እንዲታሰብ አታድርጉ። የወደቀን ማንሳት፣ የተቸገረን መርዳት፣ ባዳን እንደ ዘመድ ማቅረብ ትልቅ ልብ ይጠይቃል። ያ ልብ ግን ሁሌም ቦታ አይሰጠውም። ያ ልብ ግን ሁሌም ጠቃሚ አይደለም። አዎ ጀግናዬ፣ የምትሰራው መልካም ነገር ዋጋ የሚያጣ፣ በጎ ምግባር ከቁብ የማይቆጠር፣ ደግነት፣ የዋህነት ትርጉም የሌለው ከሆነ ሁሉን ወደ ራስ አዙረው። ለራስ መልካም፣ ለራስ በጎ፣ ለራስ ደግ መሆንን ተለማመድ። አንዴ ካመለጠ የማይገኝ ሰውና ሁሌም በተፈለገበት ሰዓት የሚገኝ ሰው ቦታ የሚያገኝበት ወይም ትርኢት የሚደረግበት መንገድ አንድ አይደለም። የማይተካ ሰው ልብን ያሸንፋል። የሚተካ ሰው ግን ተፈላጊነቱ ከጊዜው አያልፍም። የማይተካ የማይደፈር ከልብ የሚፈለግ ሰው ሁን። እንዲታዘንልህ 10 ይቅርታ አትጠይቅ። ለመወደድ ለሁሉም ሰው ጥሩ ለመሆን አትሞክር። ሰውን ባያስደስትም ድንበርህን የሚያስከብር መራር አቋም ይኖር። ሰውን ለመርዳት ብዙ አትልፋ። በቅድሚያ ራስህን ተረዳ። በሰው ተከቦ መኖር አያጓጓ። በቅድሚያ የራስህን ዋጋ ተረዳ። ሁሌም ዝቅ ማለት ውጤቱ ያማረ ቢሆንም ያለ ቦታው ከሆነ ግን ከከፍታህም ሊያወርድህ እንደሚችል ወቅ።
ማንም ሆኑ የምትኖሩት የራሳችሁን ሕይወት ነው። ምንም አገኙ የእናንተን ነገር በዋናነት የምትጠቀሙት እናንተው ናችሁ። የሚገባችሁ ነገር ዛሬ ካላችሁ ነገር የሚበልጥ እንደሆነ ማረጋገጥ እስካልቻላችሁ ድረስ ሕይወት የተለመደውን ነገር ትሰጣችኋለች። በተለመደው መንገድ ትመራችኋለች። የሚመጥናችሁ ቦታ ታደርሳችኋለች። እርግጥ ነው ሕይወት ከባድ ነች። በተለይ ሐዘን ሲደራረብ፣ መኖር ትርጉም ሲያጣ፣ ግፊቶች ሲበዙ፣ ብቸኝነት ሲያጠቃን፣ ውስጣዊ ሰላምና መረጋጋት ሲጠፋ ሕይወት ከባድ ነች። ክብደቷ የሚቀንሰውም እያንዳንዱን ጥያቄ በጥልቀት መርምሮ ምላሽ በመስጠት ብቻ ነው። ሕይወት ትርጉም ካልሰጣችሁ ትርጉሙን ፈልጉ። የተፈጠራችሁለትን ዓላማ መርምሩ፣ ግብ አስቀምጡ። በብቸኝነት ከተቸገራችሁ፣ ሰዎች ከራቋችሁ፣ በቅድሚያ የራሳችሁ ወዳጅ መሆን ጀምሩ። ለራሳችሁ ጊዜና ቦታ መስጠት ጀምሩ። ሐዘናችሁን መቋጫ አብጁለት። ስንፍናችሁን ወደ ኋላ በሉት። ለውስጣዊ ሰላምና መረጋጋታችሁ ትኩረት ስጡ። ሁሌም ቢሆን ጥረታችሁ ለማሸነፍ ይሁን። ሁሌም ቢሆን ሙከራችሁ የተሻለ ስፍራ ለመገኘት ይሁን። አዎ፣ በሚያሳዝን ሁኔታ ካላችሁበት ከባድ ሁኔታ አንጻር ሰዎች እንዲያዝኑላችሁ፣ ሰዎች ስለ እናንተ ተጨንቀው ጊዜ እንዲሰጧችሁ ብትፈልጉም ማንም አያዝንላችሁም። ችግራችሁ የእናንተ ብቻ ነውና ችግራችሁን ለመጋፈጥ የምትወስኑት ውሳኔም የእናንተ ነው። ከእግዚአብሔር ቀጥሎ የሚያስብላችሁ ሰው ራሳችሁ ናችሁ። ሁሌም ቢሆን የሰው ነገር የአንድ ሰሞን ጉዳይ ነው። አንድ ሰሞን ያዝንላችሁ ይሆናል። አንድ ሰሞን ሊረዳችሁ ይሞክር ይሆናል። አንድ ሰሞን ከጎናችሁ ይቆም ይሆናል። ነገር ግን በፍጹም የሕይወት ዘመናችሁን በሙሉ ሊያዝንላችሁ፣ ሊደግፋችሁና ከጎናችሁ ሊቆም አይችልም። ምክንያቱም እርሱም እንደናንተ የሚያዝንለትና የሚደግፈው ይፈልጋልና። የሕይወት ዘመን ድጋፋችሁ ፈጣሪያችሁ ብቻ ነው። መጽናኛችሁ፣ አሳቢያችሁና ነፃ አውጫችሁ አምላካችሁ ብቻ ነው። ሰው እንዲያዝንላችሁ አትጠብቁ። ሰው ከንፈር እንዲመጥላችሁ አትመኙ። ይልቅ ፈጣሪያችሁ እንዲያስባችሁ ተማጸኑት። እግዚአብሔር እንዲመለከታችሁ ጠይቁት። ብትሰበሩ የሚያቃናችሁ፣ ብትወድቁም የሚያነሳችሁ ኃይል አላችሁ። ኃይላችሁም ምንጩ የአምላካችሁ መንፈስ ነው። አውድማዬ፣ ያንተ ጉዳይ ትናንት የራስህ ጉዳይ ነበረ። ዛሬም ያንተ ጉዳይ ነው። ነገም እንዲሁ የራስህ ጉዳይ ነው። ሸክም ቢኖርብህ ክብደቱን የምታውቀውም ሆነ የማውረድህን ዋጋ የምትረዳው አንተው ነህ። የሰው ልጅ ችግርህን እንዳቅሙ ሊካፈልህ ወይም ሊረዳህ ይችል ይሆናል። ነገር ግን የችግርህ መፍትሄ ሙሉ በሙሉ ያለው በአንተ እጅ ነው። እንዲያድርግ፣ እንደዛ አድርግ፣ ይሄን አቁም፣ ያን ጀምር ትባላለህ። የተባልከውን ካላደረግክ ግን ዛሬም እዛው ትናንት የነበርክበት ስፍራ ትሆናለህ። ያንተ መንቀሳቀስ ጥቅሙ ለራስህ ነው። መቀመጥህም እንዲሁ ጉዳቱ ለራስህ ነው። በዚህ ሰዓት ካንተና ከፈጣሪህ በቀር ምን እንደሚያስፈልግህ የሚያውቅ ሰው የለም። ተጨንቀ ይሁን ተረጋግተ፣ ከፍቶ ይሁን ነፃ ሆነ፣ አዝነ ይሁን ተደስተ፣ ማንም መረጃው የለውም። ለራስህ ማድረግ ያለብህን አድርግ። በቻልከው ልክ ሰው ባስፈለገ ሰዓት ለራስህ ቀድመህ ተገኝ። እንዳቅምህ ሕመምህን ራስህ አክመው። ከሰው በላይ ፈጣሪ እንዲያግዝህ አድርግ። እጅህን ለአምላክህ ስጥ። መቆም በሌለብህ ሰዓት አትቁም።
እግዚአብሔር አምላክህን ተደግፈ መኖርህን ቀጥል። በፈጣሪህ መሪነት ወደፊት መጓዝህን ቀጥል። በራስ መተማመን የሁሉም ሰው ምኞት ነው። በራሱ የሚተማመነው ግን ራሱን ጠንቅቆ የሚያውቅ ልበ አዋቂ ነው። ሰውነት በራሱ ክፍተት አለበት። ማናችንም የራሳችን ድክመት አለብን። ሕይወት ደግሞ ለደካሞች የተለየ መመዘኛ አታስቀምጥም። ጠንካራ ሆንክ ደካማ፣ ልፍስፍስ ሆንክ በራሱ የሚተማመን፣ ባለራዕይ ሆንክ መደበኛ፣ የምትዳኘው በአንድ ምድራዊ ሕግ ነው። ሕጉም ይሄ ነው። በራስ ካልተማመንክ በራሳቸው የሚተማመኑ ሰዎች አገልጋይ ትሆናለህ። ሕጉ ግልጽና አጭር ነው። በራሳቸው የሚተማመኑ ብርቱ ሰዎች ሁሌም ገዢዎች ናቸው። በራሳቸው የማይተማመኑ ልፍስፍስ ሰዎች ሁሌም ተገዢዎች ናቸው። ተፈጥሮ ጊዜ ወስደው አስበው አውጥተው አውርደው ተጨንቀው ራሳቸው ላይ ለሚሰሩ ሰዎች ታዳላለች። ሁሌም የምትሸልመው እነርሱን ነው። ሁሌም ሰው ፊት የምታቆመው፣ ለስኬት የምታበቃው፣ ዋጋቸውን የምትጨምረው፣ ሕይወታቸውን በፍቅርና በደስታ የምትሞላው እነዚህን ሰዎች ነው። ራሳቸው ላይ እስከሰሩ ድረስ የተለየ ቦታን ታዘጋጅላቸዋለች። ራሳቸውን እስከወደዱ ድረስ በሌሎችም ተወዳጅ ታደርጋቸዋለች። አዎ ጀግናዬ፣ የግል ትችትን አስወግድ። ራሴ የምትሰጠውን ቦታ አስተካክል። ለገዛ ስሜቶች መጨነቅ ጀምር። ከሰዎች አድናቆትና ጭብጨባ በላይ በራስ መተማመንህን የሚገነባው ለራሴ የምትሰጠው ቦታ ነው። ብዙዎች ሰው ፊት ራሳቸውን ስላዋረዱ ተፈላጊ የሚሆኑ ይመስላቸዋል። ብዙዎች በትንሹም በትልቁም ራሳቸውን ስለወቀሱ ሕይወታቸው የሚቀየር ይመስላቸዋል። ጥቂት የማይባሉትም በራስ መተማመንን ሰዎች የሚሰጧቸው ይመስላቸዋል። ነገር ግን እውነታው ከዚህ የተለየ ነው። ክብር፣ ተፈላጊነት፣ ተጽዕኖ ፈጣሪነት፣ በራስ መተማመንና ስኬት ሁሉም የሚገኙት እኛው ራሳችን ለራሳችን ከምንሰጠው ቦታ ነው። መቼም ራስህን እየተቸ ተጽዕኖ ፈጣሪ ልትሆን አትችልም። እንዴትም የራስ ግንዛቤህን ሳታሻሽል የበራስ መተማመን ደረጃ ላይ ልትገኝ አትችልም። አንድ ነገር በጀመርክ ቁጥር ይሄ ነገር ለኔ አይሆንም፣ እኔ አልችለውም፣ አቅሙ የለኝም እያልክ ጥረትህን ብታሳንስና ዋጋ ባትሰጠው በራስ መተማመንህን የምትሸረሽረው ራስህ ነህ። ራስህን በሚገባ ታውቃለህ። አቅምህ እንዴት እንደሚገነባ፣ በራስ መተማመንህን እንዴት እንደምታሻሽል ታውቃለህ። አዎ፣ ብክነትህን ቀንስ። ሕይወት የምትኖረው የምር ነው። ማንንም ለማስደሰትና በማንም ዘንድ ቦታ ለማግኘት የምትኖረው ሕይወት የለህም። ቀልድና ጨዋታንም ቢሆን እያንዳንዱን የሕይወት ክፍልህን በቁም ነገር መመልከት ጀምር። እኔ ጀግና ነኝ፣ እኔ እችላለሁ፣ እኔ ጠንካራ ነኝ፣ እኔ ሀብታም ነኝ እያልክ ብቻ የምትገነባው በራስ መተማመን የለም። በባዶ ጩኸት የሚሻሻል ሕይወት የለም። ምንም ለመገንባት ተግባር ያስፈልጋል። ምንም ለመቀየር ቁራጥነት የግድ ነው። ራስህ እንደምትነግረው አሉታዊ ነገር አሳስሮ የሚያስቀምጥ መጥፎ ኃይል አይኖርም። ራስህን መግዛት አንድም ስሜትን መቆጣጠር፣ ሌላም አሉታዊውን የግል ንግግር ማስወገድ ነው። ሰዎች የሚነግሩህ አይደለም፣ የገዛ ማንነትህ የሚነግርህ ጎጂና አሉታዊ ንግግር ካለ
በጊዜ አስወግደው። ራስህን የምትሰማው እስከ ጠቀምህና እስከ ገነባህ ድረስ ብቻ እንደሆነ ወቅ። የግል ትችትህን አስወግድ። ራስህን ገስጽ። በሂደት ውስጣዊ አቅምህን ገንባ። አዎንታዊ ሐሳቦች ላይ አተኩር። ከሰው በፊት ለራስህ መድረሱን ቻልበት። በራስ መተማመንህንም ከሐሳብ ጀምሮ በተግባር ወደ ማነጽ ግባ። ውስጣችሁ የሚነግራችሁ አንድ ነገር አለ። እርሱንም ማድረግ የምትችሉት እናንተ እንደሆናችሁ ታውቃላችሁ። ስለዚህ ማድረግ ካለባችሁ ማንንም ሳታማክሩ ዝም ብላችሁ አድርጉት። ያገኛችሁትን ሰው ሁሉ ማማከር ይቅርባችሁ። የብዙ ሰዎችን ስህተት አትድገሙ። ጥቂት የማይባል ሰው ምን ያደርጋል? በግሉ የመጣለትን ሐሳብ በሙሉ ለሚመለከተውም ለማይመለከተውም በማጋራት ጊዜውንና ኢነርጂውን ያባክናል። አንድ ሥራ መጀመር አስባችሁ እናንተ ያሰባችሁት ሥራ እንደማይዋጥለት ከምታውቁት ሰው ጋር ለምን ትወያያላችሁ? እቅዳችሁ የሶሻል ሚዲያ ሥራ መጀመር ሆኖ ስለ ሶሻል ሚዲያ ምንም ዕውቀት የሌለው ቪዲዮ ከማየት በስተቀር እንዴት እንደሚሰራ ምንም ዕውቀት የሌለው ሰው በምን ሚዛን የእናንተን የኮንተንት ክሪኤሽን ሐሳብ እንዲደግፍ ትጠብቃላችሁ? ወደዳችሁም ጠላችሁም ዋናው ጉዳይ ማለቅ ያለበት ራሳችሁ ጋር ነው። ምንም ነገር ለመጀመር ስታስቡ ሁለተኛ ወይም ሶስተኛ ወገን ለማስገባት አትቸኩሉ። ብዙ ሰው ባማከራችሁ ቁጥር ብዙ ሐሳብ ታገኛላችሁ። የበዛው ሐሳብ ደግሞ ግራ አጋብቶ የእናንተን መነሻ ሐሳብ ዋጋ ቢስ የማድረግ ከፍተኛ ዕድል አለው። አዎ፣ ማንንም አትጠይቁ። ከአቅማችሁ በላይ ካልሆነ በቀር ማንንም አታማክሩ። የውሳኔ ሰው ሁኑ። ኃላፊነት ውሰዱ። ከከሰራችሁም ክሰሩ፣ ትማሩበታላችሁ። ከተበላሸም ይበላሽ፣ ድጋሜ በተሻለ መንገድ ትሰሩታላችሁ። ከወደቃችሁም ውደቁ። ዳግም መነሳት እንደሚቻል ውስጣችሁን አሳምኑት። የዓለሙ እውነታ ይሄ ነው። በጣም ብዙ ሰው በሐሳባችሁ አይስማማም። ከምትጠይቁት አብዛኛው ሰው ሐሳባችሁ አይዋጥለትም፣ ሊደግፋችሁም ፈቃደኛ አይሆንም። ስለዚህ ይህንን እውነታ ተረድታችሁ እቅዳችሁን ማባከንና መና ማስቀረት ካልፈለጋችሁ በስተቀር ድጋሜ እቅዳችሁን ለማንም አታማክሩም፣ ለማንም አትናገሩም። ከማንም በሚመጣ ሐሳብ ለመሞላትም ሆነ ማንም የሚነግራችሁን ሐሳብ ተቀብላችሁ ለመፈጸም ያላችሁ ጊዜ በጣም ጥቂት ነው። ጊዜያችሁን የራሳችሁን ሐሳብ ወደ ምድር በማምጣት ተጠቀሙት። ማንንም የማባበል ግዴታ የለባችሁም። ማንም እንዲደግፋችሁ የማስገደዱን መብት የላችሁም። ውሳኔው በእጃችሁ ነው። የሚደግፋችሁን ሰው እስክታገኙ ሰዎችን መጠየቃችሁን መቀጠል ወይም በሐሳባችሁ ተማምናችሁ ወደ ተግባር መግባት። አዎ ጀግናዬ፣ ማንንም ጣልቃ አታስገባ። እንዴትም ውጫዊ ግፊትና ጫና ሐሳብህን እንዲያስቀይር አትፍቀድ። ሐሳብህን እንደ ሐሳብ በልብህ ያዘው። እቅድ አውጣለት። ከራስ ጋር ተማከርበት። አዋጭነቱን በሚገባ አጥና። በደንብ ወቀው፣ ግልጽም አድርገው። ላንተ ግልጽ እስከሆነ አንተ እስከተረዳኸውና አንተ እስካመንክበት ድረስ የማንም ድጋፍ እንደማያስፈልግህ ወቅ። የማያዳግም ቆራጥ ውሳኔ መወሰን ከፈለግ ብዙ ሰው ማማከር አቁም። ሐሳብህን ወደ ተግባር መቀየር ከፈለግ ለማንም ማብራራት ሳይኖርብህ በልበ ሙሉነት አድርገው። የምታማክረው ሰው ብትወድቅ አብሮህ አይወድቅም።
ሐሳብ የምትጠይቀው ሰው ብትከስር አብሮህ አይከስርም። የሚያስፈራራ ሰው ሐሳብህ መና ቢቀር ካንተ ጋር አይጎዳም። በስተመጨረሻ ከሐሳብህም ሆነ ከውጤትህ ጋር የምትቀረው አንተ ብቻ ነህ። በእርግጥ ሰውን ማማከር ትልቅ ጥቅም አለው። ነገር ግን የምታማክረው ሰው በሐሳብህ እንደሚስማማና ነገር ግን የምታማክረው ሰው በሐሳብህ እንደሚስማማና የተሻለ አማራጮችን እንደሚጠቁምህ እርግጠኛ ካልሆንክ ባታማክረው ብታተርፍ እንጂ አትጎዳም። ውስጥህን አዳምጥ፣ እርምጃ ውሰድ። ማድረግ ያለብህን በጊዜ አድርግ። መውሰድ ያለብህን ትምህርትም በተግባር ውሰድ። አንዳንዴ ሕይወትን ለብቻ መግፋት ከባድ ይሆናል። እንዲሁ አንዳንዴም ሕይወትን ለብቻ መኖር በጣም ጥሩ ይሆናል። ኤልሳቤት ጂልበርት። ለብዙዎች የብቸኝነት ዓለም ትልቁ የፍርሃታቸው ምንጭ ነው። ከለመዱት ማህበረሰብ መለየት፣ ከጫጫታው መውጣት፣ ራሳቸውን ለብቻ ፊት ለፊት መጋፈጥ፣ የምር ከእውነተኛ ማንነታቸው ጋር መገናኘት ያስጨንቃቸዋል። ማህበራዊ ፍጡር ያደረገን የዓለም ማህበራዊ ሕይወት እንጂ ማናችንም ወደ ምድር የመጣነው ብቻችንን ነው። ወደ አባታችን የምንሄደውም ብቻችንን ነው። ብቸኝነት ትልቁ ፍርሃትህ ከሆነ አንድ ነገር አስታውስ። አንተ ለብቻ ሆነ ማዳመጥ የማትፈልገውን ሰው ማን ቁጭ ብሎ እንዲያዳምጠው ትፈልጋለህ? እንዴት ለአንተ ምቾት ያልሰጠህ አመለካከት ከሰዎች ዘንድ ተቀባይነት እንዲያገኝ ትጠብቃለህ? ለብቻ ከምታውቀው ራስህ ጋር ሰላም መፍጠር ካልቻልክ እንዴትም ከሰዎች ጋር ዘላቂ ወዳጅነት ልትመሰርት አትችልም። በዚህም ምክንያት አብሮህ የሚሆን ካንተ ጋር የሚዝናና አብሮህ የሚጫወት ታገኝ ይሆናል። ነገር ግን በሐሳብህ የሚያምን በሥራህ ከጎንህ የሚቆም ጥረትህን የሚደግፍ ሰው አታገኝም። አዎ ትግናዬ፣ ወደድክም ጠላህም የሕይወት ረጅሙ ሩጫ ብቻህን የምትሮጠው ነው። ፈለክም አልፈለክም ትልቅ ለውጥ የሚያመጣልህ ተግባር ብቻህን ሆነ ማንም ሳያይ ደጋግመ የምትፈጽመው ተግባር ነው። ትልቅ ሐሳብ እንዳለ ስታወራ ማንም ላያምንብህ ይችላል። የብዙ ወገኖችን ችግር የሚፈታ መፍትሄ ስታመጣ ማንም ላይቀበልህ ይችላል። ነገር ግን የሁሉንም ትኩረት ልታገኝ የምትችለው አስቀድመህ በሐሳቡ አንተ ስታምን ብቻህን ወደፊት መጓዝ ስትችል ብቻ እንደሆነ ወቅ። ማንም ካላገዘ፣ ማንም ሊረዳ ፍቃደኛ ካልሆነ፣ ማንም ከጎንህ ካልቆመ ማንንም በመጠበቅ ሐሳብህን አታዘግየው። ከማንም ማረጋገጫን በመፈለግ ቆመህ አትቅር። በድፍረት ብቻህን አድርገው። አዎ ከራስ በቀር ወደ ግብህ የሚገፋ ካንተ በቀር ከልቡ የሚያምንብህ ከፈጣሪ ውጪ በሕይወትህ ወሳኝ የሆነ አካል እንደሌለ አስታውስ። እነርሱ ብቻቸውን የገዛ ዓለማቸውን የሚመሩ፣ በጨለማው ውስጥ የሚታገሉ፣ ማንም ከጎናቸው ሳይቆም ራሳቸውን የሚያበረቱ ሰዎች ይዋሊደር እንጂ በእርግጠኝነት የሚያኮራቸው ደረጃ ላይ ይደርሳሉ። የሚመኙትን ህልማቸውን ያሳካሉ። የሚፈልጉትን ግብ ይመታሉ። ማንም ካለህበት አሰልቺ ሕይወት ሊያድንህ እንደማይመጣ ወቅ።
እያንዳንዱ በአንተ ዙሪያ የሚከናወኑ ነገሮች በቅድሚያ ያንተን ኃላፊነት የመውሰድ አቅም ይፈልጋሉ። ምናልባት እንደሚያግዝህና ከጎንህ እንደሚቆም ቃል የሚገባልህ ብዙ ሰው ታገኝ ይሆናል። ቃሉን ጠብቆ በምትፈልገው ሰዓት አብሮህ የሚሆን ሰው ግን እጅግ በጣም ጥቂት ወይም ከነጭራሹ ላይኖር ይችላል። ለምን አልተረዱኝም ማለት አቁምና ራስህን ተረዳ። ለምን አልደገፉኝም ማለት አቁምና መጀመሪያ ራስህን ደግፈ ብቻህን አድርገው። አቅምህንም በተግባር አሳይ። መዳረሻዬ ይህ ነው። የምፈልገው ሕይወት ይህ ነው። ሰርቼ ለፍቼ መድረስ የምፈልገው ትልቁ መዳረሻ እዚህ ነው ብላችሁ ራሳችሁ ካልወሰናችሁ ማንም ሰው የእናንተን መዳረሻ ወስኖ አይሰጣችሁም። የእናንተን እድገት የሚፈልጉ ብዙ አሉ። ውድቀታችሁንም የሚመኙ ብዙ አሉ። ማንም መሆናቸው ግን የእናንተን የሕይወት አቅጣጫ እንዲወስኑ አያደርጋቸውም። ብዙዎች ምክንያት መደርደር ላይ የሚስተካከላቸው የለም። ብዙዎች ለእነርሱ ሕይወት መበላሸት ሰውን መውቀስ ላይ ጎበዝ ናቸው። ነገር ግን ይህ ጉብዝናቸው እንዴትም የተበላሸውን ሕይወታቸውን ሲያስተካክል ተመልክተን አናውቅም። ማንንም መውቀስ ስታቆሙ በሚገርም ፍጥነት ሕይወታችሁ ትክክለኛውን መስመር እየያዘ ይመጣል። ትናንትናችሁን አስታውሱ። ዛሬያችሁን ተመልከቱ። ነጋችሁን አስቡ። ሁሉም የሌላ የማንም ሳይሆን የእናንተው ኃላፊነቶች ናቸው። ትናንትናችሁ ባያምር ሙሉ ኃላፊነቱ የእናንተ ነው። ዛሬያችሁ ባያኮራችሁ እርሱም የእናንተ ድርሻ ነው። የነገ ሐሳባችሁም ምቾት ባይሰጣችሁ ተጠያቂዎቹ እናንተው ናችሁ። አዎ፣ ማንም አልጻፈላችሁም። መዳረሻችሁ የእናንተ ነው። ሕልማችሁ የእናንተ ነው። ሕይወታችሁም እንዲሁ የግላችሁ ነው። ማንም የራሱን ፍላጎት ሌላ ሰው እንዲነግረው የሚመኝ ሰው ቢኖር ይህ ሰው ለገዛ ሕይወቱ ባዳ፣ ለራሱም ተቃራኒ የሆነ ሰው ነው። የራስን ሕይወት በራስ መወሰን የራሱ መስዋዕትነት አለው። ያሰቡት ቦታ ባሰቡት ሰዓት መድረስ የራሱን ዋጋ ይጠይቃል። በተቃራኒው የራስን ድክመት በሰው ማሳበብ፣ ለራስ ውድቀትና ዋጋ ማጣት ምክንያት መደርደር አንዳች መስዋዕትነት አይጠይቅም። ከናንተ የተሻለ ሰው የሚኖረውን ኑሮ እየተመኛችሁ ከሆነ እርሱ እንዴት እዛ እንደደረሰ ከመተንተን በላይ እዛ ለመድረስ የምትችሉትን ማድረግ ላይ አተኩሩ። ከመስራት ማውራት፣ ኃላፊነት ከመውሰድ መንቀፍ፣ ከመደገፍ መተቸት የሚቀናው ሰው በበዛበት ዘመን ደርሶ ታታሪ ሰራተኛ ብሎም ኃላፊነት የሚሰማውና ሰውን በተግባር የሚደግፍ ብርቱ ሰው መሆን ሊከብድ ይችላል። ነገር ግን ምንም ያህል ከባድ ቢሆን የተሻለ ሕይወት ለመኖር ብቸኛ አማራጭ ነውና ሆኖ መገኘቱ የግድ ነው። አዎ ጀግናዬ፣ ስለ ጭንቀት ብዙ አትጨነቅ። ስለ ሰው ብዙ አታስብ። ሕይወትን ይህን ያህል ከባድና ውስብስብ አታድርጋት። እያንዳንዱ የሚያስጨንቁህ ነገሮች ላይ ማድረግ የምትችለውን አድርግ። ከበዛው ሐሳብ ጥቂቱንም ቢሆን ምድር ላይ ለማውረድ ሞክር። ሕይወትህም የገባችህን ያህል መኖር ጀምር። ያንተን ሕይወት የመጻፉ ሙሉ ኃላፊነት ያንተና ያንተ ብቻ ነው።
በመጽሐፉ ውስጥም ብዙ መውጣት መውረድ፣ ብዙ ማግኘት ማጣት፣ እንዲሁም ብዙ ስቃይና መከራ አለ። ነገር ግን እነዛ ስቃይና መከራዎች ከሚመጡት የደስታና የፌሽታ ጊዜያት አይበልጡም። ጠንካሮች የሚያሸንፉበት፣ ብርቱዎች ተጽዕኖ የሚፈጥሩበት ዓለም ላይ እየኖርክ ንፍስፍስና ሰበበኛ ከሆንክ ሁሌም በሕይወት እየተቀጣህ እንደምትኖር እወቅ። ቀና ብሎ መራመድ ሁሉም ይፈልጋል። ሁሉም ግን ቀና ብሎ የሚያራምደው ሥራ አይሠራም። ሁሉም ሰው ደረቱን ነፍቶ በልበ ሙሉነት መናገር ይፈልጋል። ሁሉም ግን ደረት የሚያስነፋ ሥራ አይሠራም። መኖር የምትፈልገውን ሕይወት ቁጭ ብለህ ጻፈው። በስክሪፕቶ የጻፍከውን ሕይወትም በገሃድ ዓለም ለመግለጥ አሁኑኑ ወደ ሥራ ግባ። ራስን አሳልፎ የመስጠት ድፍረት፣ ላመኑበት እስከ መጨረሻው የመታገል ብርታት፣ ያላነቃቂ ንግግር ራስን ዕለት ዕለት የማነቃቃት አቅም፣ ዕለት ዕለት መበርታት፣ በየጊዜው ራስ ላይ ሳያቋርጡ መስራት፣ ከባዱን እየመረጡ መጋፈጥ፣ የሚፈልጉትን ሰው ለመሆን የማይፈልጉትንም ቢሆን እንደሚወዱት ማድረግ መቻል። ይህ ነው ለራስ የሚከፈል መስዋዕትነት። ይህ ነው ለሚፈልጉት የሕይወት ደረጃ የሚወጣው አቀበት። የምትደርስበት መዳረሻ ሲኖር የሚታይ ስንፍና ሳይሆን ብርታት ነው። የሚያነቃህ ዓላማ ሲኖር የሚታይ ውድቀት ሳይሆን ስኬት ነው። ያወጣኸው ዕቅድ ሲኖር የሚያሳስብ ዕቅድህን ማሻገሩ ሳይሆን አሳክቶት መገኘቱ ነው። መካከለኝነት የሚያበቃው በገዛ ፍቃድህ ነው። አስጨናቂው ሕይወት የሚቋጨው እርምጃ ስትጀምር ነው። ጥቅናዬ፣ በምትከፍለው መስዋዕትነት እምነት ይኑርህ። በምትከፍለው ዋጋ ተማመን። ዛሬ የምታወጣው ወጪ በእጥፉ እንደሚመለስ አትጠራጠር። የታየህን ማሳደድ ቀጥል። ውስጥ የሚመላለሰውን ሐሳብ እውን ለማድረግ አትድከም። ራስህን ለማጠንከር ከየትኛውም ጊዜ በተለየ ንቁና ዝግጁ ሁን። ራስ ላይ ከመስራት እንዴትም ወደ ኋላ አትበል። በጥልቀት ተንፍስ፣ በጥልቀት አስብ፣ በጥራት አድርገው። በከፍታው መጠን ጉዞህን ግልጽ አድርገው። ያለህን ለመጠቀም ምክንያት አትደርድር። በተሰጠ ለመኩራት ተጨማሪ ስጦታ አትጠባበቅ። በየቀኑ ራስ ላይ ትሰራለህ። ያለ ማቋረጥ ትተጋለህ። ያለ እረፍት ዋጋ ትከፍላለህ። በየጊዜው ቀንህን ለማሸነፍ ትተጋለህ። ሁሌም ለራስህ ፈተና ታስቀምጣለህ። ዘወትር ወደፊትህን የራስህ ለማድረግ ትጥራለህ። በየሰዓቱ የራስህን አሻራ እያሳረፍክ በቀጠልክ ቁጥር በየቀኑ ራስህን ምቾት እየነሳ አውቀህ እያሰቃየኸው የማይፈልገው አጣብቂኝ ውስጥ እየከተትከው በተጓዝክ ልክ በእሳት ተፈትኖ ዕንቁ እንደሚሆነው ወርቅ ለሕይወትህ ዋጋ ትሰጠዋለህ። ጥራት ያለው የአሸናፊነት ኑሮ መኖር ትጀምራለህ። የምትከፍለው እያንዳንዱ መስዋዕትነት የሚከፍልህ ጊዜ ይመጣል። የምታወጣው ወጪ በተሻለ ገቢ የሚተካበት ጊዜ ሩቅ አይደለም። ለራስህ ደግ ሁን። ለራስህ ሕይወት ግድ ይኑርህ። ደግነትህ በምቾትህ ከመታሰር ነፃ እንዲያወጣህ ፍቀድ። ራስህን ለማሻሻል መጣርህን መብት ሳይሆን ግዴታ አድርገው። ጥንካሬን ብታውቅ ይበልጥ ትጠነክራለህ። ድክመትህን ብታውቅ ይበልጥ ትሰራበታለህ።
የራስ ግንዛቤህን ችላ አትበል። ራስህ ላይ ትኩረት አድርግ። በየጊዜው ከመሻሻል በፍጹም ወደ ኋላ አትበል። ተስፋ የማይቆርጠውን ማንነት ለመፍጠር አትድከም። ውስጡ ባለው መለኮታዊ ኃይል የሚደገፍን ሰው ከመፍጠር መቼም አትስነፍ። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስህን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተህ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስህን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች አሉ። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷ ልኬት ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑንም መረዳት ተገቢ ነው። አዎ ጀግናዬ፣ ቀላሉን መመኘት አቁመ ለከባዱ መዘጋጀት ስትጀምር፣ ምቾትን መጠበቅ አቁመ በማይመች ሁኔታ ውስጥ ራስን ለማመቻቸት ስትጥር፣ ከምታየውና ከምትሰማው በላይ በራስ ተስፋ ከተመራ፣ የአምላክን መልካም ፍቃድ ከጠበቅ፣ በእርግጥም ትሻሻላለህ፣ ትቀየራለህ፣ ታድጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ብታስብ፣ መቀየር ስለምትችለው ብታሰላስል ደግሞ ብዙ ነገር የመቀየር ዕድሉ ይኖርሃል። ከቢሆን ኖሮ ሐሳብ ተላቀቅ። ቅዠት ከተቀላቀለበት ሐሳብ ውጣ። ከአቅምህ በላይ የሆኑ ነገሮች ላይ ማተኮር አቁም። ነፃ ፍቃድ አለን። ፍቃዳችን ግን በገዛ ፍላጎትና ምርጫችን የተገደበ ነው። ማንም የተሰጠው የተለየ ክህሎት አለው። የክህሎቱ ውጤት ግን በራሱ ውሳኔና ተግባሩ ላይ የተመሰረተ ነው። አዎ፣ ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሞክራችሁ ስታዩ ብቻ ነው። እጅን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆኑ ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅምህ ጋር የሚሄድ ምርጫን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንህ እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራም እንደሚያደርስ ተማመንበት። እናንተ ጋር ብርሃን አለ ማለት ዓለም በሙሉ በብርሃን ተጥለቅልቃለች ማለት አይደለም። እናንተ ጋር ፀሐይ ወጣች ማለት ብዙዎችም የፀሐይ ብርሃን ያገኛሉ ማለት አይደለም። እናንተ ጋር የዘነበ ዝናብ በቅርብ ርቀታችሁ ላይ ዘንብ ይችላል። እናንተን ያስደሰተ ጉዳይ
ለብዙዎች ትርጉም አልባ ሊሆን ይችላል። ሕይወት የግል ነች፣ ስሜት ግን የጋራ ነው። ለራሳችሁ ትኖራላችሁ። እናንተ የሚሰማችሁን ስሜት ግን ሌሎችም እንዲሰማቸው ትጠብቃላችሁ። የእናንተ ቤት ብርሃን ሁሉም ሰው ቤት ያለ ይመስላችኋል። እናንተ ስላለፈላችሁ ለብዙዎች ያለፈላቸው ይመስላችኋል። የእናንተን በፍቅር፣ በደስታ፣ በሐሴት፣ በስኬት መኖር በፍቃዳችሁ እስካላጋራችሁት ድረስ የእናንተና የእናንተ ብቻ ነው። የአብዛኛውን ሰው ሕይወት በእናንተ ሕይወት አትለኩ። የአብዛኛውን ሰው ገቢ በእናንተ የገቢ መጠን አታስቡት። ምድር ለዘራው ሁሉ ፍሬ ብታፈራም ሕይወት ግን ለሚዳክረው ሁሉ እኩል እንደማትክሰው አስተውሉ። የእናንተ ብርሃን የእናንተ ብቻ ነው። የእናንተ ስኬትም የእናንተ ብቻ ነው። ነገር ግን እኔ ተመችቶኛል ብላችሁ ሌላውን አትውቀሱ ወይም አትወንጅሉ። አዎ፣ ጨለማውን ግፈፉት። ብርሃን አጥቶ በጨለማ ለሚዳክረው ሕይወት ከብዶት ላይታች ለሚለው ግራ መጋባት አእምሮውን ላናወዘው በሰው ተከቦ ሰው ለተራበው ከጊዜ ወደ ጊዜ ነገሮች የተወሳሰቡበትን ያንን ሰው ጨለማውን ግፈፉለት። የብርሃንን ጸዳል አስመልክቱት። የሕይወትን ውበት አስጎብኙት። ንጹሕ ፍቅርን አካፍሉት። ከበረከታችሁ አቋድሱት። ከናንተ በላይ በእናንተ መልካም ሥራ ፈጣሪውን እንዲያመሰግን አድርጉት። የሰው ልጅ ትልቁ ትርፉ ሰው ነው። ደስታም ይሁን ስኬት ሙሉ የሚሆነው ሲያካፍሉት ነው። ሰው በሰውነቱ ብቻ ባለጸጋ ነው። ሰው በተፈጥሮ ብቻ አለቃ ነው። በሕይወት መንገድ ከፍታም ዝቅታም ያለና የሚኖር ነው። ከፍ ስትሉ አፈር አይንካኝ፣ ዝቅ ስትሉም ኑሮ መረረኛ አትበሉ። ረጅም ዕድሜ ስትኖሩ ሁሉንም ታዩታላችሁና ታገሱ። ስላላችሁ ምድሩን ሁሉ ለማሰስ አትሞክሩ። ስላጣችሁም አንድ ቦታ ታስራችሁ አትቀመጡ። አንዳንዶች ቢያተርፉ የእናንተም ትርፋማነት አይቀርም። አንዳንዶች ከተሳካላቸው ለእናንተም አንድ ቀን መሆኑ አይቀርም። አዎ ጀግናዬ፣ ያለህን ሁሉ ለማሳየት ደረትህን አትንፋ። ያንተን ስኬት ከሰው አትጠብቅ። ደስታንም ሆነ ስኬትን አንተ በምትፈልገው ልክ ታገኘዋለህ። ሌላውም እንደዛው በሚፈልገው ልክ ያገኘዋል። አንተ ብዙ ዋጋ ከፍለ በእጅ ያስገባኸው ድል ለሌላ ሰው ብዙም ትርጉም ላይሰጥ እንደሚችል አስብ። ከሰው እየተለካኩ ሰው ፊት ራስን እየሰቀሉ በትንሽ ስኬት እንደ የዓለም ገዢ ራስን እየቆጠሩ ሕይወት አይገፋም፣ ኑሮ ትርጉም አይኖረውም። የእውነት አቅሙ ካለ ለብዙ ችግረኛ ድረስ። ውስጥህ የምር የሚፈልገው ከሆነ ላንተ የበራልህን ብርሃን ለሰዎችም አብራ። ራስህን ብቻ ለማስደሰት እየለፋ የዕለት ጉርስህን ብቻ ለማግኘት እየተጋ የግል ቤትህን ብቻ ለመገንባት እየደከምክ እንዲሁ ባክና አትለፍ። ከምንም በላይ ራስህን ለማጎልበት ታገል። የብዙሃኑን ጨለማ ለመግፈፍ ተፋለም። የወገንህን እስራት ለመፍታት ራስህን ሰዋ። ሰው ሆነ ሰውን አትርፍ። በግል ከምትገለገልበት ዕቃ በላይ ብዙዎች የሚገለገሉበትን የላቀ አስተሳሰብ ለሰዎች አሸጋግር። ድልህ የብዙዎች ድል ይሆን ዘንድ የትግልህን ጅማሮ ምክንያት የጋራ አድርገው።
ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።